ቅዱስ ንባባችንን አልተውኳትም። ዛሬ አንድ ነው፣ ግን እቺኛዋን ክፍል ትንሽ መናገር እፈልጋለሁ። ወንጌላት ላይ ነው የምንሰራው። ወንጌላትን ክሮስ ቼክ እያደረግኩኝ ተዛማጅ ነገሮችን አንድ ላይ እየሰበሰብኩ ነው የማቀርበው እና የመጀመሪያው የሄድኩበት መንገድ ትንሽ ለእናንተም አሰልቺ ለእኔም ከባድ ሆነና ለአንድ ሳምንት የሚሆነውን ነው አሁን ሰርቼ የሰጠኋችሁ። በኋላ ግን ሰፋ ባለ መልኩ ሁሉንም የሚጠጋጋ ነገር በጣም እንደዚህ ዲቴይል ያልሆነ ያው መጽሐፉን ተከትዬ ነው ያደረግኩት፣ ግን ትንሽ ቦሪንግ ሊሆን ይችላል እንዳይሆንባችሁ። አሁን እስከ ቻፕተር 3 ያለውን ለ7 ቀን የሚሆነውን ነገር ከማቴዎስ ወንጌል ላይ ነው የጀመርኩት። ይቀጥላል፣ እንሄዳለን ሁሉንም እና ወንጌላትን እንጨርስና ከዛ የሚቀረን ራእይ ብቻ ነው ከአዲስ ኪዳን መጽሐፍቶች ማለት ነው። እሱን እናደርጋለን። በዛ መልኩ ይሁት ጌታ ይረዳናል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ዛሬ አንድ ሀሳብ ላይ ከኔ ጋራ አብረን ከመጽሐፍ ቅዱስ እግዚአብሔርን ቃል እንካፈላለን። ኢየሱስ ጌታ ነው። ክብር ለጌታ ይሁን። አንዴ ዘላለም ገሬ ይጨርስና ከዛ ጸልያለን። ክረምት እየለቀቀ እየሄደ ነው ያለው። እግዚአብሔር ይባረክ። በዚህ ምድር ላይ ካለው ነገር ከባዱ ተባረክልኝ። ከባዱ ነገር ዊንተር ነው። እኔ እንደ ሰው ሆኖ ሳይሆን የኔ ለየት ይላል። ጭንቅላቴን ጭምር ነው የሚይዘኝ። በደንብ ማሰብ ሁሉ ነው የሚያቅተኛል እና ክረምት ባይኖር ጥሩ ነው፣ ግን ካለም ደግሞ ምንም ማድረግ አንችልም። ጌታ ይረዳናል እና ኦልሞስት እያለቀ ነው። አሁን የተሻለ ነገር እየመጣ ነው ያለው። ኢየሱስ ጌታ ነው። ስለምንካፈለው ቃል አብረን እንጸልይ። ገቶቻችንን ዝቅ አድርገን እግዚአብሔር አምላክ የተባረከ ይሁን። ባቶይ እናመሰግንሃለን። ስምህ ይባረክ። ባቶይ ዛሬ ደግሞ ህዝብህን የምትናገርበትን ነገር በእኔ በኩል ስላዘጋጀህ እና ደግሞ እኔ በህዝብ ፊት እንድናገር ስለሰጠኸኝ ስለዚህ መልእክት ስምህ ይባረክ። ተመስገን። እናመሰግንሃለን ባቶይ ይሄ የሚመጣው መልእክት ለህዝብህ የህይወት መንገድ እንዲሆን በኢየሱስ ስም እኔ ጸልያለሁ። ህይወታቸውን የሚያቃኝ፣ ህይወታቸውን የሚያስተካክል፣ የሚረዳ፣ የሚያቆም፣ የሚያጸና፣ ራሳቸውን እንዲያዩ የሚያደርግ እንዲሆን በኢየሱስ ስም እኔ ጸልያለሁ። ባቶይ የሚነገረው ቃል ከአድማጮቹ ጋራ በመንፈስ የተዋሃደ እንዲሆን እለምናለሁ። ባቶይ ከሰሚዎቹ ጋራ የተስማማ ይሁን። ወደ ውስጣቸው ይለፍ፣ ይለውጥ፣ ህይወት ይሁናቸው። ባቶይ ለደስታ ሳይሆን ህይወት ይሁናቸው። እናመሰግናለን፣ እናከብረሃለን። እኔ ደግሞ እንደሚገባኝ እንድናገር እርዳኝ። መንፈስህ ሁለንተናችንን ይቆጣጠር በጌታችን በኢየሱስ ክርስቶስ ስም። ክብር ለጌታ ይሁን። ኢየሱስ ጌታ ነው። አንድ ጊዜ አንድ ሰው ሲናገር ምን አለ? አየር ላይ ነው ያለ ነው፣ አየር ላይ ነው ያለ ነው አለ። መንፈሳዊ ነገሩ ትንሽ ሞላ ብሎ ነው ሰውየው እና እንደ እኔ እኮ ማነጋግርህ መሬት ላይ ነው አለው። ያኛው ሰውዬ ደግሞ እና ምን ነው እዚህ ነው አሁን ወርጄ ነው አለው። እና ምን ልላችሁ ፈልጌ ነው ኢትዮጵያ ትንሽ አየር ላይ ነበርኩ፣ አሁን ወርጃለሁ። 2 ሳምንት ካምፓኒ ሲያራሩጡኝ ልክን የገባሁትና ክብር ለጌታ ይሁን። ግን እግዚአብሔር መሬትም ላይ ሆነን ይረዳናል። ኢየሱስ ጌታ ነው። እግዚአብሔር አምላክ የተመሰገነ ይሁን። በዚህ ርዕስ ይህንን ሀሳብ እንካፈላለን። በእግዚአብሔር ክብር ወይም ህልውና ውስጥ እንኑር የሚል ሀሳብ ነው። በእግዚአብሔር ክብር ወይም ህልውና ውስጥ እንኑር። አንድ ጊዜ ታስታውሱ ከሆነ እዚህ ቦታ ላይ ፓስተር ቲም ምን ብሎ ሰበከ? እግዚአብሔር ሰማይንም ምድርንም ሞልቶ በሁሉ ስፍራ ነው ያለው። የሌለው ምኑ ነው ያለው? ክብሩ። ፈውስ ያለው ክብሩ ባለበት፣ መዳን ያለው መከናወን ያለው ባርኮት ያለው ክብሩ ባለበት፣ ሰይጣንም ባለበት እግዚአብሔር አለ። ክፉዎችም አመፀኞችም ምክራቸውን በሚያደርጉበት እግዚአብሔር አለ። እዛ ሰፈር ግን ስራውን አይሰራም። ክብሩን የሚገልጠው ማዳኑን የሚገልጠው የሚባርከው የሚመራው እግዚአብሔር የሰዎችን ጨለማ የሚያነሳው ክብሩ ባለበት ቦታ ላይ። ክብር ለአምላካችን ይሁን።
እግዚአብሔር አምላክ የተባረከ ይሁን። እስቲ እግዚአብሔር ለኔ ወዳጄ ነው የሚል ሰው ማን ነው? እግዚአብሔር ለኔ ወዳጄ ነው። ክብር ለጌታ ይሁን። እግዚአብሔር ስለረዳን ነው ሁላችን እንዲህ በዚህ መልኩ የተገናኘው። ስለዚህ ነገር ግን ሳስብ ሰሞኑን ውስጥ የነበረው ነገር አንድ ነገር ነበር። ዘማሪው ታምራት ኃይሌ የሚዘምረው አንድ ዘማሪ ያለ ፓስተር ምናልባት በደንብ ይችለው ይሆናል። ወዳጄ አብርሃም የሚለውን እስቲ ለአንድ ሰው ልሰጥ እፈልጋለሁ እና መልእክቴን በሙሉ እሱ ስለሚናገረው ክብር ለጌታ ይሁን። ሌላ ማንም ገር ኢየሱስ ጌታ ነው። ይሄ ዝማሬ ምንድነው? ወዳጄ አብርሃም ፊቴ ተመላለስ የሚል ነው። እኔን አይገደኝም ኪዳኔን ለማደስ ዘመን ሄዶ ሄዶ ሮጦ ሮጦ ቢደርስም ለጫፍ እኔን አይገደኝም አንተን ለመጎብኘት ለመባረክ የሚል ዝማሬ ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። እናንተ በደንብ በሉት እሺ። ተባረኩልኝ።
ኢየሱስ ጌታ ነው። እዚህ ጋራ ታምራት ድንቅ ነገር ነው፣ ድንቅ መልእክት ነው። ይህንን መልእክት አውጥቶ ሲናገር ወዳጄ አብርሃም ፊቴ ተመላለስ፣ እኔን አይገደኝም ኪዳኔን ለማደስ። ነገር ግን አብርሃም ትንሽ እልፍ ብሎ ነበር፣ ሌላ ሰፈር ነበርና ነው እንዲህ አትቀጥል፣ እኔ ፊት ተገኝ አብርሃም። ኪዳኔን እኔ አልጣልኩኝም፣ አድሳለሁ፣ እሰራለሁኝ፣ አደርጋለሁ፣ እባርካለሁ፣ እቤትህ እመጣለሁ፣ ግን አንተ ከኔ አትራቅ። ይሄ ነው መልእክቱ። እኔ ታማኝ ነኝ። አብርሃም ታምራት እኮ የሚዘምረው ታማኝ ነው እግዚአብሔር። እግዚአብሔር የሚለው ምንድን ነው? ተገኝ፣ በፊቴ በመገኛዬ ተገኝ፣ በህልውናዬ ተገኝ። ያንተን ነገር ለመስራት ለኔ ከባድ አይደለም። ክብር ለጌታ ይሁን። በቃ መልእክቴ በዚህ ዙሪያ ላይ ነው። በእግዚአብሔር ህልውና ወይም ክብር ውስጥ እንኑር። በእግዚአብሔር ክብር ወይም ህልውና ውስጥ እንኑር። ኢየሱስ ጌታ ነው። ክብሩን ለመፈለግ ሌላ ሰፈር አንሄድም። ኢየሱስ ጌታ ነው። ተንበርክከን እንጮሃለን፣ በሌሊት እንጮሃለን፣ በማለዳ እንጮሃለን። እንዲህ አይነት ባለ ጉባኤ ውስጥ እግዚአብሔርን እንፈልገዋለን። እግዚአብሔር ይመጣል። ሲመጣ ነገርን ያበጃል፣ ነገርን ያቀናል። ሰልፍ ሊኖር ይችላል። ቅድም ክርስቲያን ሲናገር ምን አለ? መርከብ በውሃ ውስጥ ይሄዳል። በውሃ ውስጥ በመሄዱ ያሰምጠኛል ብሎ ያስፈራው። ያስፈራው ምን ሲሆን ነው? ክራክ ሲኖር፣ ውሃው መግባት ሲጀምር ነው። ወይኖቼ እግዚአብሔር ባለበት ጽንተን ከቆምን የትኛውም ተኩስ ሲኖር እያለፈ ይሄዳል እንጂ እኛ ሰፈር አይወድቅም። ኢየሱስ ጌታ ነው። ክብር ለጌታ ይሁን እና አጥብቀን እሱን እንድንይዝ የሚመክረንን የመጽሐፍ ቅዱስ ክፍል እንመለከታለን። ስለ አንድ ቤተሰብ ታሪክ ደግሞ ትንሽ ልንገራችሁና እንገባለን ወደ መልእክታችን። አንድ በጣም በእግዚአብሔር የተወደዱ ድንቅ ፋሚሊዎች ነበሩ በሀገራችን ያሉት እና እነዛ ፋሚሊዎች ወላጆችና ልጆቻቸው ያላቸው ቁርኝት እጅግ ጥብቅ ነው። በጣም ይዋደዳሉ። ልጆቻቸውን ትምህርት ቤት ሄደው እስኪመጡ ድረስ በጣም በናፍቆት ነው የሚጠባበቁት። ሰዓቱን ካሁን ይመጣሉ ወይ እያሉ ነው የሚጠብቋቸው እና በዚህ ይታወቃሉ። በአካባቢው ሰው ሁሉ የሚታወቁ የተወደዱ ለየት ያሉ ቤተሰቦች ናቸው። ድንቅ ምንጊዜ ነው የሚመለሱት? ሰዓት እኮ አለ ገደብ፣ ግን ዝም ብለው ሰዓታቸውን ያሉ ይመጣሉ ካሁን ብለው ልጆቻቸውን በጉጉት ነው የሚጠብቁት። ልጆቹም ሲመለሱ ወላጆቻቸውን ቤት ሊያጧቸው አይፈልጉም። ሁልጊዜ ሊያገኟቸው በጉጉት ነው የሚሄዱት። እንደውም አንድ ቤት የሰማሁትን ነገር ልንገራችሁ። ይሄ ደግሞ በጣም የሚገርም ቤተሰብ ውስጥ ነው እና ልጅቷ ትሄድ ቤት እናቴ የሉም። እናቴ ነግሬሻለሁ፣ እኔ ስመጣ ከቤት እንዳትጠፊ፣ ስለምትወዳት ነው፣ ስለምትፈልጋት አትጥፊብኝ ነው። እኔ ስመለስ ታውቂዋለሽ ሰዓቱን፣ ለምንድን ነው ከቤት የምትኖሪው? በጣም የጠበቀ መቆራኘት ፍቅር አለ በመካከላቸው እና ይሄ ነገር በቃ ለረዥም ጊዜ ሆነ በመካከላቸው። በረዥም እንዲህ መቆራኘት ኖሩ። አንድ ቀን ግን ያልተጠበቀ ነገር ሆነ። አባትየው በር ላይ ብቅ አሉና በራቸውን ከፍተው ልጃቸውን ምናል ነግሬሃለሁ፣ ብታመሽ በሩን እዘጋለሁ አሉት። ይሄ ተሰምቶ አይታወቅም። በዛ ቤተሰብ ውስጥ ድንጋጤ ለሰፈሩ ሁሉ ነው ያመጣው። ብታመሽ ምን አደርጋለሁ? እዘጋለሁ። ሌላ ወዳጅነት ይዘሃል፣ ሌላ ነገር ጀምረሃል፣ ከኛ ርቀሃል። ስለዚህ ነው በሰዓት ማትመጣው። ልጄ ሆይ በጊዜ ማትመጣ ከሆነ ምን አደርጋለሁ? በሬን እዘጋለሁ። ያስደነግጣል። በጣም የሚዋደዱ በጣም ተቆራኝተው ተያይዘው ያሉ ሰዎች፣ ነገር ግን ኦሎፍ የሰደነ አንድ ቀን ሰውየው በር ላይ ወጣ ብለው ልጄ ሆይ እንዳታመሽ፣ ብታመሽ አለ ችግር እንዳለ የሆነ ነገር ማቀው ነገር አለ፣ ግን ብታመሽ ምን አደርጋለሁ? እዘጋለሁ። አስቡት እንግዲህ በእግዚአብሔር ቤትም የእግዚአብሔርን ነገር ችላ ብለን ወደ ሌላ ሰፈር ስንቆይ ሊሆን የሚችለውን ነገር አስቡት።
ሰው እንዲህ አፉን አውጥቶ ይናገራል። እግዚአብሔር ግን ቅድም እንዳለው ክርስቲያን በሆነ ምልክት ይነግረናል፣ በመንፈስ ይወቅሰናል። ምላሽ ማንሰጥ ከሆነ በውጭ ነው የምንቀረው፣ በር ይዘጋል። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። በእግዚአብሔር ክብር ወይም ሕልውና ውስጥ ስለመኖር ስናወራ የምናነሳ ሁለት ቤተሰብ አለ። አንደኛው የአዲስ ኪዳን ወይም የቤተ ክርስቲያንን ቤተሰብ ነው የምናስበው። በሌላው በኩል ደግሞ እስራኤልን ነው የምናስበው። እስራኤል የእግዚአብሔር በኩር ነውና እግዚአብሔር የመጀመሪያው ልጄ ብሎ በአብርሃም ውስጥ ያየውና የወለደው ሕዝብ እና የራሱ ኔሽን ያላቸው ማንን ነው? እስራኤልን ነበር። እና እስራኤል ለእግዚአብሔር ልዩ ነው፣ ለእግዚአብሔር በኩሩ ነው። ከፍጥረት ለኔ ብሎ የመረጠው በአብርሃም ውስጥ ያያቸው ሰዎች ቢኖሩ እስራኤሎችን ነው። እና በኩሩ ግን ይሄድበት ያለውን መንገድ እግዚአብሔር አስቀድሞ አይቶ ለአባታቸው ነግሮታል። ተስፋቸውንም ነግሯቸዋል፣ የሚገጥማቸውንም ነገር ነግሯቸዋል። እና ዘፍጥረት 12 ላይ አብርሃምን እግዚአብሔር ምን አለው? እግዚአብሔርም አብርሃምን አለው ከሀገር ከዘመዶች ከአባትህም ቤት ተለይተህ እኔ ወደ ማሳይህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብራለሁ፣ ለበረከትም ሁን ብሎ ይላቸዋል። እና የሚባርኩህን እባርካለሁ፣ የሚረግሙህን ረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። ቁጥር 4 ላይ አብርሃምም እግዚአብሔር እንደነገረው ሄደ ይላል። እግዚአብሔር እንደተናገረው አብርሃም በሰማው ቃል ተመርቶ ወጣ ነው የሚለው። ክብር ለጌታ ይሁን። እንደገና ይህንን ተስፋ ሰጥቶት፣ ይህንን የተስፋ ቃል ሰጥቶት፣ ይህንን ባርክሃለሁ የሚልን ነገር ተናግሮት እንደገና ምዕራፍ 15 ቁጥር 13 ላይ ስትመለከቱ አብርሃምም ይላል አብርሃምም አለው ዘርህ አብርሃምንም አለው ዘርህ ለእርሱ ባልሆነ ምድር ስደተኞች እንዲሆኑ በእርግጥ እወቅ፣ ባሪያዎችም አድርገው 400 ዓመት ያስጨንቋቸዋል። ቁጥር 14 ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ፣ ከዚያም በኋላ በብዙ ከብት ወይም ሀብት ይወጣሉ አለው። ክብር ለጌታ ይሁን። ይሄ በእግዚአብሔር ዓይን የታየ የእግዚአብሔር በኩር የሆነ ሕዝብ ነው። ተስፋ አላቸው። እንደገና ደግሞ ከተስፋው ሌላ የሚገዛቸው ሕዝብ አለ። ነገር ግን ከዛ ሕዝብ ደግሞ እግዚአብሔር በፍርድ ከሚያስጨንቋቸው ሕዝብ እንደሚያወጣቸው እግዚአብሔር ይናገራል። ክብር ለጌታ ይሁን እና እግዚአብሔር ለነሱ በግልጥ በሚገባ መንገድ በስውር ስለነሱ እየሰራ እስራኤልን ሊሄድና ሊደርስ ወዳለበት መንገድ እግዚአብሔር መርቶታል። እና ይሄ በኩር የሆነውን ሕዝብ ለማውጣት ግን ለእግዚአብሔር ቀላል አልነበረም። ምን አድርጎ ነው ያወጣቸው? በኩር ገሎ ነው ያወጣው። ይሄ የራሱን ሕዝብ ሲያወጣ የሚገርማችሁ ነገር ነው። በአዲስ ኪዳንም እግዚአብሔር እንዲሁ ነው ያደረገው። በኩሩን ልኮ ነው እኛን በኩር ያደረገን። በመጽሐፍ ቅዱስ ላይ ዕብራውያን መጽሐፍ ነው ምን ይላል? በኩሩ ወደ ዓለም ሲገባ የእግዚአብሔር መላእክት ይስገዱለት ይላል። ኢየሱስን ነው የሚናገረው። እና በብሉይ ኪዳን ላይ ደግሞ በኩር የሆነው እስራኤል ሆኖ ሳለ በኩሩን ፈርዖን አለቅም ባለ ጊዜ ምንድን ነው ያደረገው? የምድሪቱን የከብቱንም የሰውንም የነገስታቱንም ሁሉ በኩር ገሎ በኩሩን አወጣው ነው የሚለው። ክብር ለእግዚአብሔር ይሁን። እና ይህንን ሕዝብ ሲያወጣ እግዚአብሔር እንዴት አወጣቸው ብለን ስንመለከት በከባድ ጥንቃቄ በከባድ ፍቅር ነው ያወጣቸው። ለምን አወጣቸው? ለምንስ መለሳቸው? ሲነግረው ምንድን ነው ያለው? ሙሴን ሂድና ንገረው ለፈርዖን ምን ብለህ በምድረ በዳ ያጥኑልኝ ዘንድ በምድረ በዳ ያመልከኝ ዘንድ ይህንን ሕዝብ ልቀቀው። ይህንን ሕዝብ ለምን? ለእግዚአብሔር አምልኮን ያቀርብ ዘንድ። ሌላስ እስራኤል ምን ስራ አለው? ከዚህ ሌላ እኛ በአዲስ ኪዳን ለእግዚአብሔር የክህነትን ስራ እንደምንሰራ የእግዚአብሔርን አዳኝነት ልንናገር እንደተጠራን ጴጥሮስ መጽሐፍ ላይ ይናገራል። ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነት እንድትናገሩ ነው የሚለው። እንደዛ አይነት ትውልድ ነን እኛ። የንጉሥ ካህናት እንደሆነን መጽሐፍ ቅዱስ ይናገራል። በዛም ላይ አሕዛብ ሁሉ የእግዚአብሔርን ማንነት ያውቁ ዘንድ እስራኤል ያሳውቅ ዘንድ እግዚአብሔር እስራኤልን መርጦታል። አንድ ይሄ ነው። አንደኛው እግዚአብሔር የሚያጥንለትንና
ለእግዚአብሔር ደግሞ የሚገባውን መስዋዕት የሚያቀርብለትን ህዝብ ይፈልግ ነበር። ያ ህዝብ ደግሞ የራሱ ህዝብ ነው እና ያንን ህዝብ ነው ፈርዖን ይዞበት የነበረው። ስለዚህ ምን አደረገው? ህዝቤን ልቀቅ ብሎ በጽድቅ ፈርዶ እግዚአብሔር የአብርሃምን ዘር ወይም ደግሞ የራሱ በኩር ያለውን የእስራኤልን ህዝብ ከዛ ሲያወጣ እንመለከታለን። አወጣጡ በሚገርም ሁኔታ ነው። ዘዳግም 32 ላይ ከቁጥር 10 ጀምሮ ሲናገር ምን ያደርጋቸዋል ይላል። እዛ ቦታ ላይ እንደ አይኑ ብሌን ተጠነቀቀላቸው ነው የሚለው። እንደ አይኑ ብሌን ተጠነቀቀላቸው። ንስር ጫጩቶቹን ከላይ ሰፎ ጫጩቶቹ አንዳች አደጋ እንዳይገጥማቸው እየተጠነቀቀ በአየር እንደሚይዝና ወዳሰበው እንደሚያደርስ እንዲሁ እስራኤልን ተጠነቀቀለት ነው የሚለው። ለህዝቡ ለራሱ ለሆነ ህዝብ በኩር ለሆነው ህዝቡ እግዚአብሔር ተጠነቀቀ ነው። ይህንን ስታስቡ አንድ ነገር አስቡ። እናንተ አካሄዳችሁ እኔ አካሄዴ ይስተካከል እንጂ እግዚአብሔር እኔ እንድወድቅ አጀንዳው አይደለም። እኛን ችላ የሚል አምላክ አይደለም ያለን። ልቤ አሁን በእግዚአብሔር ጸና የሚል ዝማሬ አይደለም። ልቤ በእግዚአብሔር ጸና። ብዙ ጊዜ ነው እኔ የጸናው ልቤ። 2008 ላይ አሜሪካ ከፍተኛ የኢኮኖሚ ክራይሲስ ስትገባ ቤተክርስቲያን ምን ያህል ለእናንተ ለልጆቼ ግን ይሄ ውድቀት ወይም ኢኮኖሚ ሪሴሽን እናንተን አይነካችሁም እንደተባለውም ሳይነካን ይወጣል። ክብር ለጌታ ይሁን። ለምን ብላችሁ ብትሉ እግዚአብሔር ልዩ ጥበቃ ለልጆቹ ያደርጋል። እኛ እንደዚህ እንደ ማንኛውም እንደ ማሱ አይደለም። እኛ በእግዚአብሔር እይታ፣ በእግዚአብሔር ጥበቃ፣ በእግዚአብሔር ጥንቃቄ ስር ያለን ህዝብ ነን። እንደ አይኑ ብሌን ተጠነቀቀላቸው ይላል ዘዳግም 32 ቁጥር ፓስተር ሲታነብልኝ 10 11 12 10 11 12 በምድረ በዳ በጥማት የንፋስ ጩኸትን በሞላበት ውድማ አገኘው። ከበበው፣ ተጠነቀቀለትም፣ እንደ አይን ብሌን ጠበቀው። ንስር ጫጩቶቹን እንደሚያወጣ በእነርሱ ላይም እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘራቸው። ክብር ለጌታ ይሁን። ክብር ለጌታ ይሁን። እግዚአብሔር ምን አይነት ጥንቃቄ ለህዝቡ! ይሄን ያደረገው መቼ ነው ብትሉ ከግብጽ በሚያወጣቸው ጊዜ ነው ይሄንን ያደረገው። ከግብጽ በሚያወጣቸው ጊዜ ይሄንን። ይሄ ብቻ አይደለም። እስራኤል በሄደ ጊዜ ችግሩ ብዙ ነበር። በጣም በብዙ አሕዛብ መካከል ሲሄዱ ጦርነት ነበር። ህዝቡን እየነዳን ያወጣላቸው። እርቧቸው ነበር። የሰማይ የመላእክትን መናን አውርዶ አብልቷቸዋል። ለማንም ያልሆነ በምድረ በዳ ላይ ውሃ ጥም ገደለን ብለው ጮኸው ነበር። ከአለት ውስጥ ውሃ አውጥቶ አጠጥቷቸዋል። ፈርዖን ደረሰ ሊገለን ነው አሉ። ባህር ከፍሎ አሻግሯቸዋል። ይሄ ለማንም ለሰው ዘር አልተደረገም። እግዚአብሔር ለእስራኤል ከሚጠብቀው በላይ ምናልባትም እስራኤል ሲያየው በየቀኑ ድንቅና ታምራት ሲያይ ሌላ ሁሉ የሚኖር የመሰለው ይመስለኛል። ሌላው ህዝብ ሁሉ በዚህ አይነት መንገድ የሚሄድ ይመስላል። አይደለም። ሌላው ግን እየተገደለ ነው። ከኋላ ግብጽ ሲከተል ባህር ውስጥ እየተከተለ በውሃ እየተወሰደ ነው ያለው እና ምን ያህል ለእስራኤል እግዚአብሔር እንደተጠነቀቀ፣ ምን ያህል ለበኩሩ እግዚአብሔር እንደተጠነቀቀ መጽሐፍ ቅዱስ ይመክረናል። ሲጀምሩ ጀምሮ እነሱ የሄዱበት መንገድ ውጣ ውረድም ቢኖር ግን ከገባው ኪዳን አኳያ እግዚአብሔር ለእስራኤል እየተጠነቀቀ ወደ ሰጣቸው ወደ ተስፋ ምድር እየመራቸው ነበር። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ነገር ግን ቅድም እንዳልኳችሁ ቤተሰብ እንደነዛ የሚወዱ እናትና አባትና ልጆች ሪሌሽናቸው ብዙ አልቆየም። አንድ ቦታ ላይ ደም
ደከመ እስራኤል። እስራኤል ደከመ። እስራኤል እግዚአብሔር እንደጠበቀው አልሆነለትም እና ነቢይ ላከና እግዚአብሔር መናገር ጀመረ። ምን ሆነዋል? እስራኤል ሕጉን ተዉት፣ እግዚአብሔርን ተዉ፣ ያለ ካህን መኖር ጀመሩ። ጭንቅ ሆነ በእስራኤል፣ ጨለማ ሆነ በእስራኤል፣ ፍርሃት ሆነ በእስራኤል፣ ድንጋጤ ሆነ በእስራኤል። ለምን? ይህንን የሚጠብቃቸውን የሚያድናቸውን ጌታ ትተውታልና። ምን እንሁን ያልኩት ሲጀምርላችሁ በእግዚአብሔር ክብር ወይም ህልውና ውስጥ እንሁን ነው። እነዚህ ሰዎች ተዉት እግዚአብሔርን፣ ቃሉንም ተዉት፣ ካህናቶቹንም ቦታ አሳጧቸው ምናምን እና እግዚአብሔር መጣና ሁለተኛ ዜና ምዕራፍ 15 ላይ እናንተ ከእግዚአብሔር ጋር እስከሆናችሁ ድረስ እርሱ ከእናንተ ጋር ይሆናል፣ ብትፈልጉትም ታገኙታላችሁ፣ ብትተዉት ግን ይተዋችኋል። ለምን ሰላችሁ? ያን ክፍል እናንበው ምን እንደሚልዩት። ሁለተኛ ዜና ምዕራፍ 15 ከቁጥር 1 ጀምሮ ያለውን እናንበው። ክብር ለጌታ ይሁን። ከ1 እስከ 7 ባለው ክፍል ውስጥ በ1 እስከ 6 ባለው ውስጥ ባለው ክፍል ውስጥ ነው ያለው ይሄ ሀሳብ። ሁለተኛ ዜና ምዕራፍ 15 ከቁጥር 1 ጀምሮ ያነበዋለሁ። የእግዚአብሔር መንፈስ በኦዴድ ልጅ በአዛሪያስ ላይ ሆነ ይላል። ነቢዩ አዛሪያስ ነው እና አሳንም ንጉሱን ሊገናኘው ወጣ፣ እንዲህም አለው፣ አሳ ይሁዳም ቢንያምም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው፣ ብትፈልጉትም ይገኝላችኋል፣ ብትተዉት ግን ተዋችኋል። ወና ለርኒንግ ሂስትሪ እየተማርን አይደለም ያለ ነው። ወራማይ የት ነኝ እኔ ከእግዚአብሔር ጋር ያለኝ ግንኙነት ምን ይመስላል? የቱ ጋር ነው የኔ ነገር ያለው? በእውነት እግዚአብሔር እንደሚጠብቅብኝ እሱን እፈልገዋለሁ። እኔ ብቻ ሳልሆን ቤቴ ያለውን ማህበረሰብስ በእኔ በሚሄድበት መንገድ እየመራሁት ነው ያለሁት? ይህን ልናስብ ይገባል። ኢየሱስ ጌታ ነው። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው፣ ብትፈልጉትም ይገኙላችኋል፣ ብትተዉት ግን ይተዋችኋል ይላል። ምን ይላል ቀጥሎ? እስራኤል ብዙ ዘመን ያለ እውነተኛ አምላክ ይላል ጣዖት ጀምረዋል። ያለ አስተማሪ ካህናቶቹን አባረዋል፣ የሉም፣ አያገለግሉም። ያለ ሕግም ይኖሩ ነበር። ሕጉም የነሱ ነው፣ ካህናቱም የነሱ ነው። እንደገና ደግሞ እውነተኛውም አምላክ የእስራኤል አምላክ ነው። እነዚህን ሶስቱን አስወጥተዋል። ስለዚህ እግዚአብሔር ዌክ አፕ ኮል እየጠራ ነው ያለው። እናንተ ከእግዚአብሔር ጋር ስትሆኑ እርሱ ይሆናል፣ ብትፈልጉትም ታገኙታላችሁ፣ ብትተዉት ግን ይተዋችኋል ይላቸውና ቀጥሎ የሆነባቸውን ነገር ተመልከቱ። ቁጥር 5 ላይ ያለው ነው በደንብ የሚነግረን። በዚያን ዘመን ይላል ለሚወጣውም ለሚገባውም ሰላም አልነበረውም፣ በምድርም በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበር። ለሚወጣውም ለሚገባውም ሰላም አልነበረም፣ ሰላም የለም። ምክንያቱም እግዚአብሔር የለም እዛ ሰፈር ማለት እግዚአብሔር በክብሩ የማይገለጥበት ምድር ሆኗል። ስለዚህ ሰላም አልነበረም። በምድሩ ላይ በሚኖሩት ላይ ሁሉ ታላቅ ድንጋጤ ነበረ። እግዚአብሔርን በመከራው ሁሉ ያስጨንቃቸው ነበርና። አስጨናቂው ማን ነው? እግዚአብሔር። ያስወጡት ማን ነው? እግዚአብሔር። እግዚአብሔርን አስወጥተውታል። ስለዚህ ራሱ ያስጨንቃቸው ነበር። ወገን ከወገን ከተማም ከከተማ ጋር ይዋጋ ነበር። የሰዎች ያለመግባባት ምክንያት እግዚአብሔር በመካከል ካለመኖር የተነሳ ነው። ስለዚህ እግዚአብሔር በመካከላቸው ስላልነበረ ሰዎች እርስ በርሳቸው የሚስማሙበት ሁኔታ የለም። ከተማ ከከተማ ወገን ከወገን አገር ከአገር ጋር እንደ ልቡ ይዋጋ ነበር። ክብር ለጌታ ይሁን።
የሰላማችን ምስጢር፣ የደህንነታችን ምስጢር፣ በሰላም ተኝቶ በሰላም የመንቃታችን ምስጢር የእግዚአብሔር የአብሮነቱ ውጤት ነው። ክብር ለጌታ ይሁን። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ጌታ ነው። ሃሌሉያ። ክብር ለአምላካችን ይሁን እና ይሄንን እንደው ስለ ብሉይ ኪዳን ወይም ደግሞ ስለ ከቅድመ አዲስ ኪዳን ያለው ብንናገርም ስለኛስ ምንድን ነው ለእስራኤል ይሄንን በኩር አድርጎ በኩሩን እንዴት ተጠንቅቆ እግዚአብሔር በምድረ በዳ እንደመራቸው አይተናል እና ለእኛስ እግዚአብሔር ምን አደረገ ብለን ስንመለከት እግዚአብሔር እኛስ ላይ ያለው እይታ ምንድን ነው? በአጠቃላይ መጽሐፍ ቅዱስ ሲነግረን ብሉይ ኪዳን ለአዲስ ኪዳን ሻደው እንጂ ዋነኛው ጉዳይ ብሉይ ኪዳን አይደለም። ዋናው ሊመጣ ላለው ሊገለጥ ላለው በክርስቶስ ላለው ክብር ያንን የሚገልጥ ነገር እንጂ በራሱ ሕይወት ያለው ነገር አይደለም። ተስፋው ምድራዊ ነው፣ አካሄዱም ምድራዊ ነው። አብርሃምን ትበላለህ፣ ትጠጣለህ፣ ትባረካለህ፣ እንደዚህ ከተራራው ከውሃው ከምኑ ይሆንልሃል፣ በእንዲህ አይነት ስፍራ ትኖራለህ ነው። ይሄኛው ደግሞ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባረከን ብሎ መንገዱን የሚያሳየን ወዴት ነው? ወደ ላይ ነው የሚናገረን በአዲስ ኪዳን ላይ እና መጽሐፍ ቅዱስ ላይ በአዲስ ኪዳን ስለኛ ምን አለው ብለን ስንመለከት እግዚአብሔር ለክርስቲያኖች በብሉይ ኪዳን ከነበሩ ከእግዚአብሔር ቤተሰብ ከእስራኤል ይልቅ የበለጠ ለእኛ እግዚአብሔር የሚጠነቀቅ አምላክ ነው እና ስለኛ ስለ ኃጢአተኞች እግዚአብሔር በኩር የሆነውን አንድ ልጁን ልኮ ነው ያዳነን። አንድያ ልጁን እግዚአብሔር ልኮ እኛን አዳነን። ክብር ለጌታ ይሁን። ቅድም እንዳልኩ በኩሩ ወደ ዓለም ሲልክ መላእክቱ ሁሉ ይስገዱለት ብሎ ዕብራውያን ላይ ይናገራል። ስለ ልጁ ስለ ክርስቶስ ኢየሱስ ታላቅነት ሲናገር ነው እዛ ላይ ይህንን የሚናገረው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ስለኛ ወይም ስለ ኃጢአታችን ምትክ ሆኖ በመስቀል ላይ መሞቱ የሚያሳየው እግዚአብሔር ለኛ ያለውን ታላቅ ፍቅር እንደሆነ ይገልጣል። በእርሱ በመስቀሉ ስራ እኛን እግዚአብሔር ስራውን ሁሉ ሰርቶ አጠናቆ ሕይወትን እንደሰጠንና ደህንነት በዚህ መንገድ እግዚአብሔር ለኛ እንደሰጠን ማንም ከስራ እንዳልሆነ ማንም እንዳይመካ ኤፌሶን መጽሐፍ ምዕራፍ 2 ላይ ከቁጥር 8 ጀምሮ ያንን ይናገር። ማንም እንዳይመካ ከስራ አይደለም፣ እንደው በጸጋው እግዚአብሔር በሰራው ስራ እንደዳንን ይናገራል። ክብር ለኢየሱስ ይሁን። ይሄ አንደኛው የእግዚአብሔርን የማዳን ነገር። ሁለተኛ የኢየሱስ ክርስቶስ ክብር የነበረበት ስፍራ እርሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ከአብ ጋር መተካከልን እንደመቀማት አልቆጠረም። ነገር ግን በሰው ምሳሌ እንደውም የባሪያን መልክ ይዞ ወረደ፣ መጣ። ያውም ደግሞ ለሞት ከሞትም ደግሞ ለመስቀል ሞት እንኳን ምን ሆነ ይላል? የታዘዘ ሆነ። ስለዚህም እግዚአብሔር ያለ ልክ ከፍ ከፍ አደረገው ብሎ ስለ ክርስቶስ የሚነግረን ነገር አለ። ነገር ግን ጌታ ኢየሱስ ክርስቶስ ከነበረው ከሰማያዊው መንበር ወርዶ ስለ ሰዎች በምድር ላይ መጣ። ስለኛ ኃጢአት መስዋዕት ሆኖ እኛን አዳነን እና እግዚአብሔር ምንም አላደረገም ወይ ስንል ይኸው እግዚአብሔር ያደረገልን ነገር ስሙ ለዘላለም ይባረክ። እስራኤልን በምድረ በዳ የሚሄድበትን ነገር እየተቀረበ በአካል ብዙ ነገር ተዋጋላቸው። ሲጠማቸው ከአለት ውስጥ ውሃ ጎርፍን እያወጣ አጠጣቸው። በቀን ደግሞ በጣም እሳቱ ወይም ደግሞ የምድረ በዳው ፀሐይ ሲጎዳቸው ምን እያደረገ ነው የሚለው? የደመናን አምድ እያደረገ በቀን እንዳይጎዳቸው፣ በሌሊት ደግሞ ጨለማው እንዳያስቀራቸው ወይም ደግሞ አራዊት እንኳን እንዳያጠቋቸው በእሳት አምድ በሌሊት መራቸው ይላል። ባህሮች ሲያቆሙት ባህሩን እየከፈለ እግዚአብሔር እንደረዳና እንዳሻገረ እንዲሁ ለእኛም ደግሞ እግዚአብሔር ለእኛ ይህንን ነገር አድርጓል። ለምሳሌ አንያ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ስለ መዳናችን ሲናገር ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። የተዋጃችሁት በከበረው በክርስቶስ ኢየሱስ ደም ነው ይላል። ያ ልጅ ያ ክርስቶስ ደግሞ የእግዚአብሔር አንድያ ልጁ ነው። ኢየሱስ ጌታ ነው። አንያ ጴጥሮስ ላይ አሁንም ምዕራፍ 1 ከቁጥር 3 እስከ 5 ላይ እንደዚህ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ይላል ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማያልፍ እድፈት ለሌለበት ርስት እንደገና ወይም ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ
አባትና አምላክ የተባረከ ይሁን። ይህም ተስፋ ደግሞ ለእናንተ ለምታምኑ በእምነት በሰማይ ቀርቶላችኋል። ክብር ለጌታ ይሁን። እና እግዚአብሔር ምን አይነት ስራዎችን አጠናቆ እንደሚያኖረን ክብር ለጌታ ይሁን። በሰማይ ያለው ኢየሱስ ከእግዚአብሔር ጋር የሚተካከለው ኢየሱስ ያንን ክብር ለቆ ለአንድ ተራ ያውም ደግሞ ንጹህ ለሆንን ሰዎች አይደለም፣ ብዙ ድካም ለነበረብን ሰዎች ሞቶ እኛን በሞቱ ህይወትን ሰጥቶ ያኖረናል። እና ለእስራኤል ልክ እግዚአብሔር እንደ አይኑ ብሌን እንደተጠነቀቀ እንዲሁ ለእኛ ደግሞ በማይገባ መንገድ ብዙም በማንረዳው በዚህ አእምሮ ለማይፈታን መዳንን እና ቸርነትን ለእኛ አድርጎልናል። ለምን የምትሉኝ እግዚአብሔር ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ በጎነቱን እንድትናገሩ። ምስክርነት ሲባል እኮ ብዙ አይደለም፣ ውስብስብ ነገር አይደለም። እኔን አዳነኝ፣ ከሆነ ነገር አወጣኝ። ምን ነበር ህይወትህ? ምን ነበር ህይወትሽ? ከዛ ውስጥ ማን አወጣሽ? ኢየሱስ። በማመን ሞኝነት የሆነ ይህንን የከበረን ህይወት እግዚአብሔር ሰጠን እና እነዛን እስራኤሎችን ሲያወጣቸው ያመልከኝ ዘንድ አላቸው አይደለም? ያመልከኝ ዘንድ አለ። እንደገና ደግሞ አሕዛብ እግዚአብሔርን ያውቁ ዘንድ እስራኤልን እግዚአብሔር መረጠው። እኛ ደግሞ ከጨለማ ወደሚደነቅ ብርሃኑ የጠራንን የእርሱን በጎነት እንድንናገር የተመረጠን ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ ከዚህ በፊት ወገን ያልነበረን አሁን ግን የእግዚአብሔር ቤተሰብ ያደረገን እግዚአብሔር ራሱ ስሙ ለዘላለም የተባረከ ይሁን። ክብር ለጌታ ይሁን። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። አንድ ክፍል ትንሽ ጀምርና በሚቀጥለው ሳምንት እንቀጥላለን። ኢየሱስ ጌታ ነው። እስራኤል ታዲያ አካሄዱ በተስተካከለና ከእግዚአብሔር ጋር ቀና በሆነ ጊዜ ብዙ ቸርነትን ቅድም አደረገላቸው። ብዙ ነገር ሆነ፣ ብዙ መልካም ነገር። ቅድም ልክ እንዳልኳችሁ እንደዛ ጥሩ ቤተሰብ በልጆቻቸውና በወላጆች መካከል እንዳለው ጥሩ ግንኙነት እስራኤልና እግዚአብሔር ጥሩ ነገር ነበራቸው። ነገር ግን እስራኤል ሽልክ ብሎ የሆነች ነገር ጀምሯል እና ልክ እነዛ ቤተሰቦች በታመሽ በር ዘጋለው እንዳሉት እግዚአብሔርም ደግሞ በእነዚህም ሰዎች ላይ ያለው ነገር ነበር። ክብር ለጌታ ይሁን እና ጥሩ በሆኑስ ጊዜ እግዚአብሔርም እነዚህ ሰዎች ምን ነበሩ? ጥሩ በሆኑ ጊዜ ቅድም እዚህ ዘመር የነበረው ወደ ላይ የሚያወጣ ዝማሬ ነበር። ጥሩ በሆኑ ጊዜ ትልቅ ለእግዚአብሔር ክብር ደስ የሚል ወደ ማደሪያው የሚያደርግን መስዋዕት ያቀርቡ ነበር። እስራኤልም እንዲሁ ያደርግ ነበር። እግዚአብሔርም ያንን መስዋዕታቸውን ይቀበልና በእሳት ክብሩን ይገልጥ ነበር። በጣም ደስ ተሰኝቶ ደስ መሰኘቱን እግዚአብሔር በኃይል ክብሩን በዝማሬያቸው ውስጥ በማዳን ይሆን ክብሩን በተለያየ መንገድ በመግለጥ ይገለጥ ነበር። የቆሬ ልጆች ሌዋውያን ናቸው። ለእግዚአብሔር ለምስጋና የተለዩ ሰዎች ነበሩ እና የቆሬ ልጆች ምን ብለው ይዘምሩለታል? መዝሙር 46 ላይ ያለውን ላሳያችሁ ወስጄ። ክብር ለኢየሱስ ይሁን። መዝሙር 46 በቅንፍል በለው ለመዘምራን አለቃ ስለ ሚስጥር የቆሬ ልጆች መዝሙር ይላል። ያገኛችሁት? ቁጥር 1 አነበዋለሁ። አምላካችን መጠጊያችንና ኃይላችን፣ ባገኘንም በታላቅ መከራ ረዳታችን። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም ይላል። ክብር ለጌታ ይሁን። እነዚህ ሰዎች ልባቸው ሙለት ብሏል። እግዚአብሔር ከነሱ ጋር ነው። ዋቴቨር ኢት ኢዝ የፈለገውን ነገር ይምጣ። ኢራንና አሜሪካ አይደለም፣ የፈለገ ጣላ ይታኮስ፣ እኛ ምን አለን ነው የሚለው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም፣ ምክንያቱም እግዚአብሔር ከኛ ጋር አለ። ይሄ አካሄዳቸው ጥሩ በነበረ ጊዜ የዘመሩት ነው። ተመልከቱ። ልውሰዳችሁና 5 ቁጥር ላይ ሄዱ።
እግዚአብሔር በመካከሏ ነውና አትናወጥም፣ እግዚአብሔርም ፈጥኖ ይረዳታል። ዘማሪዎቹ እኮ ናቸው የሚዘምሩት ይሄንን። እግዚአብሔር በመካከሏ ነውና አትናወጥም፣ እግዚአብሔር ፈጥኖ ይረዳታል። ስለዚህ የፈለገ ነገር ቢመጣ እኛ አንፈራም። ክብር ለጌታ ይሁን። ጤናማ ግንኙነት። ለዚህ ነው አንዳንድ ሰዎች ድክም ይሉ ከርሙና ባክሽ ይሆን እንደ ይሉሻል። ቶሎ ነው ልፍ ማለት ያለባችሁ እንደዚህ አይነት ሰዎችን። ምክንያቱም ደክመው ሊያደክሟችሁ ነው የሚመጡት። እናንተ እግራችሁ አየር ላይ ነኝ ስትሉ አውርደው መሬት ላይ ፍጥፍጥ ነው የሚያደርጓችሁ። እንዳይሆን በከፍታ መቀጠል አለብን። ኢየሱስ ጌታ ነው፣ ስሙ ለዘላለም ይባረክ። እናንተ ውስጣችሁ ይሄ ክርስትና የሚባል ነገር የግል ጉዳይ ነው። በህብረት ሁላችን የምንወጣበት ሁኔታ ይኖራል። ነገር ግን ይሄ ሰው በግሉ ተነቃቅቶ ወደ ሌላ ከፍታ ውስጥ የሚገባበት ሁኔታ በራሳችን በተሰጠንበት ልክ እግዚአብሔር በህይወታችን ክብሩን ሲገልጥ የሚሆን ነገር ነው። ክብር ለኢየሱስ ይሁን እና እግዚአብሔር በመካከሏ ነውና አትናወጥም፣ እግዚአብሔርን ፈጥኖ ይረዳታል። ቁጥር 7 የሰራዊት ጌታ ከኛ ጋር ነው፣ ያዕቆብም አምላክ መጠጊያችን ነው። ሰዎቹ በጣም ልባቸው ሙልት ብሏልና የሰራዊት ጌታ ከኛ ጋር ነው፣ አብሮኛል፣ ቆሟል። ተከስተ ምንድን ያለው ጌታ አጠገቤ ነው ያለው የዘምረው። እና አጠገቡ ሲሆን በሙሉ ልብ የተዘመረ ዝማሬ ነው። እስራኤል ልቡ ጤነኛ ህይወቱ ጤነኛ በነበረበት ጊዜ ምን አለ? እግዚአብሔር ከኛ ጋር ነው አለ። እግዚአብሔር ከኛ ጋር፣ ያዕቆብም አምላክ መጠጊያችን ነው። እና እስራኤል እንዲዘምሩ እግዚአብሔር ዝም አለው መሰላችሁ? እረፉ እኔም አምላክ እንደሆንኩ እወቁ። እና እሺ ምን ይሆናል? በአሕዛብም ላይ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ፣ የሚያሰጋችሁ የለም። እረፉ የሚለው ነገር እረፍት ቀን ውሰዱ ማለቱ አይደለም። እረፉ የሚለው አደንግጡ፣ በእኔ ላይ እረፉ፣ በእኔ ሰላም ይኑራችሁ፣ በእኔ ምንም ስጋት አይግባችሁ፣ እኔ ከእናንተ ጋር ነኝ። እረፉ እኔም አምላክ እንደሆንኩ እወቁ። ከፍ እላለሁ በማን ላይ? በአሕዛብም ላይ በምድርም ላይ። ምድር ላይ እዚህ ላይ የማያምነው አለ። እንደገና ደግሞ ምንድን ነው የሚለው? በአሕዛብም ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ ሲል ተፈጥሮ አለ። በተፈጥሮም ላይ ገዢ እኔ ነኝ፣ በሰውም ላይ በሰራሁት ሰው ልጅም ላይ ከፍ ያልኩ እኔ ነኝና በእነዚህ ምክንያት እናንተ እንዳትሰጉ እረፉ ነው የሚለው። እናንተ ግን የሚጠበቅባችሁ ምንድን ነው? እኔን አክብሩ፣ ከኔ ጋር ሁኑ፣ እኔን ያዙ፣ እኔን አምልኩ። እኔ ላይ ስትሰሩ እናንተን ነገራችሁን እኔ እቆጣጠራለሁ። ክብር ለጌታ ይሁን። እና ሲጀምር ምንድን ነው ያልኳችሁ? በእግዚአብሔር ክብር ወይም ህልውና ውስጥ እንኑር። በእግዚአብሔር ክብር ወይም ህልውና ውስጥ እንኑር። በእግዚአብሔር ክብር ውስጥ ህልውና ውስጥ ስንኖር ቅድም ያልኳችሁ ፍርሃት፣ ጭንቀት፣ ስጋት፣ ውጊያ፣ ጦርነቶች ወደኛ ሰፈር አይመጡም። ነገር ግን የእግዚአብሔርን ነገር ባራቅን ቁጥር አንደኛ ጠላት ሆኖ የሚመጣብን ማነው? እግዚአብሔር ራሱ ነው ያለው። ራሱ እግዚአብሔር ያስጨንቃቸው ነበር። ምክንያቱም ዝም ብሎ አይደለም። እግዚአብሔር ጠላትነት ፈልጎ ሳይሆን he has spent a lot of things on us። በእኛ ላይ እግዚአብሔር ብዙ ነገርን አውጥቶብናል። በእኛ ላይ ብዙ ነገር ኢንቨስት አድርጓል እግዚአብሔር። እና all of a sudden አንድ ቀን የትናየት ሁልጊዜ መቅደስ ከፍታ የምታስጸልይ ልጅ የምትመራ ልጅ ምናምን ምሽት ላይ የሆነ ሰፈር ሲታይ እግዚአብሔር ይደነግጣል። በሰው ይናገራል። ቅድም በኦዴት ልጅ በነቢዩ ተናገረ። እናንተ ከእግዚአብሔር ጋር እስከሆናችሁ ድረስ ከእናንተ ጋር ይሆናል፣ ብትፈልጉትም ብትተዉት ይተዋችኋል። በቃ ይሄ ትልቅ ዋርኒንግ ነው፣ ሬድ ላይት ነው። ክብር ለጌታ ይሁን። እና እግዚአብሔርን አጥብቀን ልንይዘው ይገባል። ኢየሱስ ጌታ ነው። እና ቁጥር 11 ላይ ምን ይላል? መልሰው እግዚአብሔር ይሄን ከተናገረ እረፉ እኔም አምላክ እንደሆንኩ እወቁ። እረፉ እኔም አምላክ እንደሆንኩ እወቁ። በአሕዛብም ላይ በምድርም ላይ ምድር ያላትን ነገር ይዛ ብትቀርብ እኔ ነኝ ጌታዋ፣ ምንም አታመጣም እኔን እስከያዛችሁ ድረስ። አሕዛብ በማሰሮ እንዳለ ምንድን ናቸው? ጠብታ፣ ምንም ነገሮች አይደሉም። ይሄ ተኳሽ ነው ለቀቀው የሚባለውን ነገር በእግዚአብሔር ፊት ምንም ነገር አይደለም።
አያስጋችሁ። በዚህ አትስጉ። እረፉ እኔም አምላክ እንደሆንኩ። በአሕዛብም ላይ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ። ምድር ብዙ ነገር አላት። ጎርፍ ታመጣለች፣ ኃይለኛ አውሎ ንፋስ ትልካለች፣ ሌላ ነገር ትልካለች። ግን ጌታዋ እኔ ነኝ። እናንተ ከኔ ጋር እስከሆናችሁ ድረስ እሷ ጉልበት የላትም። የኔን ትእዛዝ አልፋ ያንቺን ቤት አትነካም። አሁን ልንገራችሁ፣ እውነት ነው የምነግራችሁ። እና እዚህ ከተማ ቤት እንደገዛን ማዕበል እንዳለ ነው ያወቅነው። በኋላ ነው ከገዛን በኋላ ሰፈር ውስጥ ውፍ ባለ ቁጥር ድንግጥ ነው የምንለው። የሰፈሩን ቆርቆሮ ገፎት ሲሄድ ስለማይ ነው። ግድግዳውን አንስቶት ስለሚሄድ ስለማይ ነው። አሰማችሁኝ? አዎ ያደርጋል። ግን መጽሐፍ ቅዱስ ምን ይላል? እረፉ እኔም አምላክ እንደሆንኩ እወቁ፣ በምድርም ላይ ከፍ ከፍ እላለሁ። እግዚአብሔር ነው ትልቅ። ክብር ለጌታ ይሁን። ቢቁ ያንተን ቤት የኔን ቤት እግዚአብሔር አሳልፎ አይሰጥም። ክብር ለጌታ ይሁን። ከእግዚአብሔር የተነሳ በልበ ሙሉነት እንኖራለን። ንጉሥ ያንተንም ጭምር ነው፣ የኔን ብቻ ሰው ስለጨመር ንጉሥ ዝም ማለት እንዴ! ክብር ለጌታ ይሁን። እና እግዚአብሔር የእኛን ነገር ይጠነቀቃል። እና ይህን ስትሉ በቃ እናንተና የእናንተ የሆነውን ነገር ሁሉ እግዚአብሔር ይጠብቃል። አቴኒ ኮስት ግን በቃ እግዚአብሔርን እንፈልገው እኛ። አቴኒ ኮስት የትኛውም ነገር ያስወጣን፣ የትኛውም ነገር ጊዜያችንን ይውሰድ፣ አንደኛ በህይወታችን ማን? እግዚአብሔር። ተከተል ብዙ ጊዜ መስክሮልኛል እንዴት እንደመጣ ሰዎች ምን እንደሚሉ። ነገር ግን እግዚአብሔር እጁን ይዞ እንደመራ የእውነት ነው። በቃ አምኜዋለሁ፣ የተቀበልኩት ልጅ ነው። እና እግዚአብሔር እኛ ከእሱ ጋር እስከሆንን ድረስ እርሱ ከእኛ ጋር ነው። አላመኑም አለ አሜሪካ መምጣቴን። የግምት ሳውዝ ሱዳን ነው የሚሉኝ አለ አይደል? ተከተል ያልከኝ። አዎ። ነገር ግን እግዚአብሔር ሰው ያልጠበቀበት ስፍራ ያኖራል። ኢየሱስ ጌታ ነው። አዎ። እና እረፉ እኔም አምላክ እንደሆንኩ እወቁ። እዛ ሰፈር ያሉት ሰዎች የሚሉ አይደለህም አንተ ላይ ያለው ጌታ የሚልህን ገና ደግሞ እግዚአብሔር ያከብርሃል። ደግሞ ድንቅ ሰዎች ነው ያስነሳለት። የሚገርም ነገር ሌት ተቀን ለተከተል የሚሰሩ ይሄ የእግዚአብሔር እጅ ነው። ክብር ለአምላካችን ይሁን። የረዳን እግዚአብሔር የተባረከ ይሁን። ኢየሱስ ጌታ ነው። ከዚህ ቀጥሎ ያለውን ክፍሌን አሁን አልለካውም፣ ሰፊ ክፍል ነው። ጌታ ይረዳናል። በሚቀጥለው ሳምንት ያንን ፓርት እናያለን። እንጸልይ። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ።